ለምሳሌ አንድ ጊዜ ትስታለህ ይቅር ይልሃል ይምራል ልጆቹ ኃጢአትን አታድርጉ ኃጢአትን ብናደርግ ግን በአብዘን ጠበቃል ሲል ለኃጢአቱ ቅና እየሰጠ ሳይሆን ማሪ ማን እንዳለን እያወራም ማለት ይሄ deliberately የምትሰራውን ደጋግመህ የምታደርገውን እያወራ ሳይሆን ስትሳሳት ዋስትና of course እስከዛሬ የከረምነው ይቅር እየተባልን ነው አይደል አንዴ የፈሰሰው ደም እኛን የማጽደቅ አቅም ስለነበረ ያለ ኃጢአት የሚታይልን አምላክ ኢየሱስ የሚባል የተባረከ በአብ ቀኝ ስለኛ የሚታይ የሰውን ልጆች ሁሉ ወክሎ በአብ ቀኝ ያለ ልጅ የእግዚአብሔር ሰው የሰው ልጅ በዚያ ስላለን ይሄ ማለት ግን አየህ ለምሳሌ ፈታተንከኝ ስልህ ምን እያልኩ ነው ደጋግሜ ባለው ነገር በምንም ውስብስብ አይደለም ያለ ንጹህ ሊና ላለው ሊረዳ ማንም አእምሮ ለከፈተ ሰው በጣም ግልጽ የሆነ ቃል ነው በየትኛውም ኮሜንተሪ ያገላበጡት ይሄ ቃል አንዴ የተሰራን ኃጢአት አይደለም የሚያወራው ወይም በስተት የወደቀን እያወራ ሳይሆን በእውቀት በተደጋጋሚ ባደረከው ጊዜ ግን አትፈታተነኝ እንደሚል ሰው እግዚአብሔርን ባልተገባ ድግግሞሽ ባለው ታሪኩ እግዚአብሔርን ምን ያደርጋል አትፈታተኑ በግልጽ ቃል እኮ ነው አይደል ስለዚህ ይሄ ቃል የሚያሳየህ ዕብራውያን ምዕራፍ ቁጥር 26 ላይ 10:26 የእውነትን ዕውቀት ከተቀበልን በኋላ ይላል የእውነትን ዕውቀት ከተቀበልን በኋላ ወደን ምን ኃጢአትን ብናደርግ እሱን አንብበው ይሄ ምን ይላል የእውነት ዕውቀትን ከተቀበልን በኋላ ሆን ብለን በኃጢአት ጸንተን ብንመላለስ ከእንግዲህ ለኃጢአት የሚሆን ሌላ መስዋዕት አይኖርም ቴንኪዩ ምን ማለት ነው ይሄ አየህ ዋስትና መውጣቴ ብቻ ሳይሆን ዋስትናዬ እግዚአብሔር በሚፈልገው መንገድ መሄዴ መውረሴንም ያሳያል እንደፈለኩ እንደሆን የለቀቀኝ የለም ማለት ነው አይደል አየህ ይዞኛል አይለቀኝም ልክ ነው እኔ ግን ከዛ ሰርክል እግዚአብሔር እያደረገልኝ ካለው ፕሮቴክሽን ብወጣ ደጋግሜ ብሰራ ወይም በኃጢአት ብጸና ወደን የሚለው ምን ማለት ነው ይሄ በገዛ ፈቃድ ደጋግመ አንድ ነገር ውስጥ ብትጸና ችግር የለም አንዴ ስለወጣ ትገባለህ የሚል ፈቃድ የለውም እዚሁ ጋር ምንድነው የሚናገር እሺ የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአትን ብናደርግ ከእግዚአብሔር ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርብላችሁምና ይሄን ካለ በኋላ የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችን ሊበላ ያለው የእሳት ብርታት አለ የሙሴ ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርህራሄ ምን ይሆናል ይሞታል የእግዚአብሔር ልጅ የረገጠ ያንንም የተቀደሰውንም የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል በቀል የኔ ነው ይላል ምን ማለት ነው ይሄ አየህ እነዚህ አሁን ቅዱሱ ኪዳን የኪዳኑ ደም የእግዚአብሔር መንፈስ የተቀመሰ ቸርነት የተደረገልን የኃጢአት ይቅርታ ልክ ነው እነዚህ በህይወቶቻችን ላይ ሆነዋል ግን ምንድነው ይሄ የእግዚአብሔር ልጅ የረገጠ የሚለው ያንንም የተቀደሰውን የኪዳኑን ደም እንደ ርኩስ ነገር የቆጠረ እንደገና ደግሞ የጸጋውንም መንፈስ ያክፋፋ ምን ማለት ነው እዛ ጋር ቀደም አንተ በአዲሱ መደበኛ ትርጉም ላይ ያነበው መጽናት ማለት ነው በምን መጽናት በኃጢአት ቴንኪዩ በኃጢአት ስትጸና እስራኤል እግዚአብሔርን ፈተኑት ሳይሆን የሚለው ተፈታተኑት አትፈታተኑት አትጽናዛ ውስጥ አክራራ አትያዘው ማረኝ በል ይምርሃል በድዬህ ነው ስቼ ነው በል ያንጽሃል በተቀበልከው መንፈስ ቅዱስ እንደገና ድካም ምን ያደርጋል ያግዛሃል እንደገናስ ደግሞ በአፊት ጠበቃህ ነው ኦኬ ጸንተህ እስከኖር በቃ እስራኤል የወደቁት ድንገት ስተው ሳይሆን ተፈታትነውት ነው ይሄ መፈታተን የሚለውን በአንድ ያልተገባ ነገር ውስጥ ጸንቶ መኖርን ያሳያል ስለዚህ እንደዚህ እየኖረ ላለ ሰው መንግስተ ሰማይ ዋስትና ካሪዝማቲክ ተብሎ በየቆርቆሮ የሚሮጥ መጽሐፍ ቅዱስ እየቀደደ የሚበላ በሴቶች ላይ የሚረማመድ እንደዚህ አይነት ሰዎች ጋራ እምነታችን አንድ አይደለም የለንበት እኛ እንዲህ አይነት ሃይማኖት የለን ፈጽሞ ይሄንን ነገር በደንብ ደብዬ የለንበትም ከኦርቶዶክስ የምትወጡ ከሆነ ሃይማኖት የምትወጡ ሰዎች ወደ ፕሮቴስታንቱ ስትመጡ እነዚህ ካሪዝማቲክ የሚባሉ እብዶች አሉ
ወንጌልን ለማጥፋት በመላ ምድሪቱ የተዘሩ በቲክቶክ ላይ ገና አንድ ጸሎት ሳይጸልይ ከስር 3 የባንክ አካውንት የሚጽፍ አይን አውጣዎች፣ ስራ ፈቶች ወይ በቀለም ተምረው ያችን የወር ደሞዝ መብላት ያቃታቸው ወይ የሆነ ሙያ ስኪል ቢዝነስ ውስጥ ገብተው ብር መያዝ ያቃታቸው ሀብት ማከማቸት ያቃታቸው ሰነፎች፣ እጃቸው ለስላሳ፣ ጸጉራቸው ጎፈሬ ከሆነ አገልጋይ ራቅ። ከማን ነው የተማረ? ለወንድ ጸጉሩን በማሳደግ ነውር ነው እያለ ከማን ነው የተማረ? ጴጥሮስ ነው ጳውሎስ ነው ክብ አድርጎ 4 ማዕዘን አድርጎ ይመጣ። በቃ ፋሽን ነው፣ ፋሽን ነው። ነገ አንዱ በጎን ካረገ ያደርጉታል ማለት ነው። ወይ ነገ ይተኮሳል፣ አንዱ ይተኮሱታል። የትኛው ሐዋርያ እንደዚህ አይነት ጨዋታ ውስጥ አልነበሩ? እንደ አንበሳ ነገ እሑድ በአንበሳ ልትበላ በምትችልበት ሃይማኖት፣ በሰዓት ልትቃጠል በምትችልበት ሃይማኖት ውስጥ እንደዚህ አይነት ቀላል ነበር። ስለዚህ አንደኛኛ ሃይማኖታችን ከነዚህ ሰዎች ጋር አንድ አይደለም እንድታውቁልን ወገድ ይወልድ። እኛ ከኦርቶዶክሶች ጋር ያለንን ልዩነት ብቆጥርልህ 3 4 አይሞላም። የኢየሱስ አማላጅነት ነው። እናንብ ካሉ መጽሐፋቸውን እንደሚያማልድ እነሱም ሊያውቁ ይችላል። ቢያንስ በአሐዱ ወልድ ከእግዚእነ ኢየሱስ ብሎ ብዙ ልዩነት የለም። ከላይ የምትመለከቱት የአቋም መግለጫ ይላል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት 32ኛ መደበኛ ጠቅላላ ጉባኤ በአስተምህሮ መዛነፎች ላይ መጽሐፍ ቅዱሳዊ ባልሆኑ ልምምዶች እና የሞራል ውድቀት ጉዳዮች ላይ የቀረቡትን የጥናት ወረቀቶች ካደመጥንና ከተወያየን በኋላ ጉዳዩ እጅግ አሳሳቢ ደረጃ ላይ መድረሱን ከመገንዘባችን በላይ አፋጣኝ መፍትሄ ካልተሰጠው የክርስትናን መሰረታዊ ይዘት የሚያፋልስ የመንፈስ አንድነታችንን የሚያናጋ የወንጌልን ግስጋሴ የሚገታ ትልቅ አደጋ እንደተጋረጠብን ታውቆናል። በመሆኑም የሚከተለውን ባለ 10 ነጥብ የአቋም መግለጫ አውጥተናል ይላል። ከዚህ ቀጥሎ የምናየው የአቋም መግለጫውን፣ አንደኛ፣ እኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች የእምነት ቃል እንቅስቃሴ ተብሎ በሚጠራው የስህተት ትምህርት ላይ ያለንን ጽኑ ተቃውሞ እንገልጻለን። አስተምህሮ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል ማለቱን፣ እኛና አብ አንድ ነን ማለቱን፣ እኛና ክርስቶስ አንድ ነን ማለቱን፣ እኛ ትንንሽ አማልክት ነን ማለቱን፣ ክርስቶስ ሰይጥኗል ማለቱን ወጋው በጌታ በኢየሱስ። እኛ ካልፈቀድንለት በስተቀር እግዚአብሔር በምድር ላይ መስራት አይችልም፣ ሕገ ወጥ ይሆናል ማለቱን፣ የኛ እምነት እንደ እግዚአብሔር ያለ እምነት ነው ማለቱን፣ በስጋ የሚሰራ ኃጢአት ችግር የለውም ማለቱን፣ የክርስቶስ የመስቀል ላይ ሞት ለኃጢአት ስርየት በቂ አይደለም ማለቱን እና ሌሎች መሰል ትምህርቶቹን አጥብቀን እየተቃወምን እነዚህ አስተምህሮአዊ አቋሞች በእግዚአብሔር ቃል ላይ ከተመሰረተው የወንጌላውያን ክርስትና አስተምህሮ ጋር ፍጹም የሚቃረንና የማይወክለን መሆኑን እንገልጻለን። ሃሌሉያ! ክብር ለእግዚአብሔር ይሁን። በመሃል ሃሌሉያ እያልን እያመሰገንን ነው የምንቀጥለው። ምክንያቱም ይሄ መዶሻ በዘመናችን ያሉ፣ በነገራችን ላይ የትኛውም ቤተክርስቲያን ስትሄዱ የእምነት አቋሟ ምን እንደሆነ መታወቅ አለበት። ዝም ብላችሁ እንዳትሄዱ። ህይወት አይቀለድበትም። አንድ እድል ነው ያለ። ትምህርት ሲበላሽ ህይወትህ ይበላሻል። እደግመዋለሁ፣ ትምህርት ሲበላሽ ህይወትህ ይበላሻል። የሰዎችን ማንነት የሚመርጸው አስተምህሮ። ለዚህ ነው ለራስህና ለትምህርት ተጠንቀቅ የሚለው ጳውሎስ ደጋግሞ ለጢሞቴዎስ። ለዚህ ነው ከማን እንደተማርከው ታውቀዋል። ከልጅነትህ ጀምሮ እግዚአብሔርን በማመን ጥበብን ሊሰጡ የሚችሉ የመዳንን ጥበብ ሊሰጡ ዕውቀት ሊሰጡ የሚችሉ መጻሕፍትን አውቀሃል ይለዋል። በጥንቃቄ ነገሮች መታየት እንዳለባቸው ይናገር። ጌታ ኢየሱስ ክርስቶስም ስለ አስተምህሮ፣ ስለ መጻሕፍት ዕውቀት በጥንቃቄ እግዚአብሔርን ቃል ስለማወቅና ስለማመን ደጋግሞ ተናግሯል። ሐዋርያቱም ተናግሯል። ዘመን ያፈራቸው አዳዲስና ባዕድ አስተምሮች በምድራችን ላይ በሰፊው እየታዩ ያሉበት ዘመን ስለሆነ
በጥንቃቄ ነገሮች መታየት አለባቸው ማለት ነው። ለራስህና ለትምህርት ተጠንቅቅ። ሌላው ዮሐንስ በመልእክቱ የሚናገረው ሁለተኛ ዮሐንስ ቁጥር 9 ላይ አንድ ምዕራፍ ነው ያለው። በክርስቶስ ትምህርት ለማይኖር ሕይወት የለውም፣ አብም የለውም፣ ወልድም የለውም፣ መንፈስ ቅዱስም የለውም፣ ባዶ ነው ማለት ነው። የክርስቶስ ትምህርት የጠራ የጸዳ ትምህርት ነው፣ ምንም እንከን የሌለበት ነው። በተጻፈው መሰረት ሰዎች ማመን ሲያቅታቸው፣ ከዚህ በፊት ስናገር ከሰማችሁኝ አሜሪካ ተወልደው አሜሪካ አድገው አሜሪካ ሞተው አስከሬናቸው ኢትዮጵያ የተላከ አስተምሮች የህዝባችንን ጆሮ እያደሙ ያሉበት ዘመን። መፈልፈያው እዚህ ነው። አሁን ይሄ ኒው ኤጅ ሙቭመንት የሚባለው ልክ የእምነት ቃል እንቅስቃሴ እንደሚባለው ተወልዶ ያደገውና የሞተው እዚህ ነው። ከሞተ በኋላ ነው አስከሬኑ አፍሪካ የሚሄደው። ምን እዚህ ግባ የማይባል ከእግዚአብሔር ቃል አንጻር ስትመዝኑት አልባሌ የሆነ አስተምረዋል። እዚህ ከላይ ቁጥር 1 ላይ የምትመለከቱት የእምነት ቃል እንቅስቃሴ ተብሎ የሚጠራ አደገኛ የክርስቶስን ትምህርት የሚቃወም አስተምህሮ ኢትዮጵያ ውስጥ በአብያተ ክርስቲያናት ደረጃ ቆሞ ታየዋል። መመዘን ያንተ ፈንታ ነው። ይሄ የአብያተ ክርስቲያናት አቋም ግን ምንን ያሳያል? እንደማንቀበል ቤተ ክርስቲያን እንዲህ አይነት አስተምሮ እንደማትቀበል ያሳያል። እዚህ ውስጥ የተደረደሩትን በሙሉ ስማ። እኛና አብ አንድ ነን ይላል። ቆሞ ሲናገር ታየዋለህ። ከልት ነው።